ሰላም 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 ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ሌላ ቀን ነው። እግዚአብሔር ይባረክ። ሁላችንንም ጠብቆ እዚህ ያደረሰን ጌታ ክብሩን ይውሰድ። እህታችሁ ወንጌላዊት ጸገነት ነኝ። ወንድማችን ፓስተር ዘማሪ ታምራት ኃይሌ በሱ ልጀምር። በጣም ኃይለኛ ብስል ያለ ንግግር ይናገራል። ሰሚ ቢኖር ማለት ነው። ሰሚ ቢኖር ይሄ የትልልቆቹ ምክር የቀደሙት ምክር በጣም ጠቃሚ ነው። እነሱ ደግሞ መከራውን ያለፉበትን ስለሚያውቁት የእግዚአብሔርን አሰራር ያዩ ናቸው። ድንቁን ያዩ ናቸው። በመከራ ያለፉ ናቸውና እነሱን ልናዳምጣቸው ይገባል። ስለዚህ ቤተክርስቲያን በህመም ላይ ናት አለ ወንድማችን ፓስተር ዘማሪ ታምራት ኃይሌ። ቤተክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ ጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰብ አድርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። መርከቢቱ ቀስ በቀስ እየሰመጠች ነው አለ። ግን አልታወቀንም። አይገርማችሁ? በትክክል ነው የገለጸው። ቀስ በቀስ እየሰመጠን ያለ ነው። ግን ውሃ ሲወስድ እያሳሳቀ እንዲሉ አልገባንም። ዛሬም ያ ምንዘልበት ዝላ ያለ ዛሬም ያ የተመሳሳይ ያካሄዳል። አይገርማችሁ? አሁን በጣም የሚገርማችሁ ነገር በኦርቶዶክስም ወደ እውነት እየመጡ ነው። ለምን? እግዚአብሔር ቀበቶውን አጠበቀ። አሁን ቀበቶ አጠበቀ። መፈናፈኛ የለም። አሁን በማርያም በገብርኤል የማይወጡት ነገር ውስጥ ገብተዋል። አሁን ይሄ ደግሞ እውነት ነው እንዴ? እኛ ኢየሱስን እናውቃለን፣ ምንድነው የምታወሪው ብለው የሚከራከሩ ሽንጣቸውን ገትረው የሚከራከሩ አሉ። አሁን ግን የራሳቸው አባቶች ወደ እረኛው እንመለሳሉ። ከእረኛው ርቀን ነው ይሄ ሁሉ የመጣብን አሉ። የእናንተ ክርክር ግን በቅዳሴው ይጠራል፣ በዝማሬው ይጠራል፣ ኖ ስሙማ ይጠራል። ሽው ሲል ትሰሙታላችሁ። ደጋግማችሁ የምትጠሩት ግን የማርያምን ስም ነው፣ የመላእክትን ስም ነው፣ የቅዱሳንን ስም ነው። ቤተክርስቲያን 30 ቀን በሙሉ ደርባ የያዘችው የኢየሱስ ስም ሽታውም የለም። እውነቱ ይሄ ነው። ስለዚህ እረኛ ከእረኛው ርቀን ነው ብለዋል አቡነ ኤርምያስ። ለሀገር መደፈር፣ ለቤተክርስቲያን መደፈር ከውጭ ይመስላችኋል? ምክንያቱም ከውጭ ይመስላችኋል? አንፈርድበትም። አባታችን ከእረኛችን አምልጠናል። ከእረኛው ያመለጠ ህዝብ ደግሞ በተኩላ ይበላል። ከእረኛው ያመለጠ በተኩላ እንደሚበላ ከጠባቂው ከእግዚአብሔር የተለየ ህዝብ ደግሞ በብዙ ነገር ይበላል። እየተበላል ነው። ምንድን ነው ምክንያቱ? ከጠባቂያችን ወጥተናል፣ ሸሽተናል፣ ርቀናል። ከእረኛችን ከራቀ፣ ከክርስቶስ ከራቀ ኢትዮጵያውያን እንበላለን፣ ኦርቶዶክሳውያን እንበላለን። ሌላ እንዳይመስላቸው ያስበላል። ከእረኛችን ርቀን ከኛ እረኛ ሸሽተን ነው። በጣም ርቀናል፣ በጣም ተለይተናል። ማን ነው ከእረኛዬ ጋር ነኝ የሚላል አፉን ሞልቶ? ማን ነው እረኛዬን አልተለየሁትም የሚል? እሱ እየፈለግን እኛ ሸሸነው፣ እሱ እየቀረበን እኛ ራቅነው። ሃሌሉያ! መዳኛው መንገድ ኢየሱስ ስለሆነ፣ ታማኙ እረኛ ኢየሱስ ስለሆነ፣ ስለዚህ በራሳቸው አንደበት እግዚአብሔር እውነቱን እየገለጠላቸው ነው ያለው። ይህንን የገለጠሎት መንፈስ ቅዱስ የተባረከ ይሁን። አሁንም ይህንን ትውልድ ከእውነተኛው እረኛ ከክርስቶስ ኢየሱስ አቀራርቡት። እንደዚህ እውነቱን እየገለጣችሁ መራራ እውነት ተናግረዋል። ኦርቶዶክሳዊ ካህን መራራ እውነት፣ የኦርቶዶክስ አባቶች መራራ እውነት ምንድን ነው ካላችሁኝ፣ አስተማርን እንላለን አላስተማርንም አለው። ከዛስ እኛም አላስተማርንም እናንተም አልተማራችሁ። እየተናዘዙ ነው ለትውልዱ እኮ ኮንፌስ እያደረጉ እኮ ነው ለትውልዱ። መራራውን እውነት ትውልዴ ንቃ። አባቶቻችሁ እውነት እያወጡ ነው። እግዚአብሔር እየገለጠላቸው እያነቃቸው፣ ትውልዱ የሳተበትን ከክርስቶስ ኢየሱስ ክርስቶስ እንደተለየ ይሄ መከራ እንደመጣ እያዩት ነው አሁንና አሁን እየተናዘዙ ነው። ደግሞ አስተማርን እንላለን አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቷል። ይህንን ታሪክ እያስመዘገብን አስተምሬያለሁ የምናገርበት ሞራል የለም። ታሪካችን የሚያሳየው እሱ አይደል? ከዚች ቤተክርስቲያን ብዙ ይጠበቃል። እናንተ ላትኖሩበት ትችላላችሁ። በአምባጓሮ
በጦርነቱ የላችሁበትም እናውቃለን። ግን ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ጸጋ ያለው ሰው እንዴት እናጣለን? ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንበራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የኛ የተለምዶ ክርስትና ሀገር፣ ቤተክርስቲያን፣ ህዝብ ዋጋ አስከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸውም ሊያዋርዱ። ዋው! አለቀ እንጂ ክርስቶስን የማያውቅ ትውልድ አለቀ እንጂ በመገዳደል ፍቅር በማጣት እግዚአብሔር ፍቅር ሆኖ ሳለ አለቀ እንጂ በጫት አለቀ እንጂ በሲጋራ አለቀ እንጂ በመጠጥ ቤተክርስቲያን ሳታስተምር መጠጥ ኃጢአት ነው ሳትል ካህናቱ አብረው ቁጭ ብለው እየጠጡ አለቀ እንጂ ትውልድ በድራግ ባሺሽ አለቀ እንጂ እውነተኛ የክርስቶስ ፍቅር ያልገባቸው ወንድማቸውን የሚጠሉ አለቀ እንጂ ትውልድ። ይሄ እውነት ነው ያወጡት ካህኑ። ከዛስ ይህንን ታሪክ አስመዝግበን አስተማርን የምንልበት ሞራል የለንም አሉ። ጌታ ይባርካቸው። እውነት የሚናገሩ ካህናቶች። ሰው ጥፋቱ ሲገባው ነው ወደ ንስሐ የሚመጣው። ከዛስ ከዚች ቤተክርስቲያን ብዙ ይጠበቃል። ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ሰው እንዴት እናጣለን? አሎ እንግዲያው ገዳም አለ፣ እንግዲያው ቅዳሴ አለ፣ እንግዲያው ዝክር አለ፣ እንግዲያው አለ እኮ አለ የሚመስል ነገር አለ እኮ ከበሮ አለ፣ ምኑ አለ። እንዴት ሀገራችን እንደዚህ ሲኦል ሆነች እኛ እያለን? አሁን ወደ እውነት ሲመጣ ዋናው ክርስቶስ ኢየሱስ ስለተገፋ ጉድ መጣ ዘንድሮ። ወንጌላውያን ወጥተው ኢየሱስ ጌታ ነው ይላሉ። ይሄ ደግሞ የኦርቶዶክስ ወጣት የማርያም ስዕል ይዞ እየተገፋፋ ከነሱ ጋራ ማርያም አማላጅና ሌላ ቃል የለው። አያችሁ ትውልዱን እንዳጠፋችሁት። ለዚህ ትውልድ መጥፋት እናንተ ንስሐ ልትገቡ ያስፈልጋል። የሃይማኖት አባቶች ንስሐ ግቡ። ወዳጆቼ ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን የለም። እዚህ ጋር ኢየሱስ ጌታ ነው፣ መዳኛው መንገድ እውነትም ሕይወትም እሱ ነው ተብሎ ሲሰበክ፣ እዚህ ጋር ደግሞ ማርያም አማላጅ ናት። ማን? ኦርቶዶክሳዊ ወጣት ለዚህ መልስ ሲጭኝቴ በጣም እየበዛ የመጣ ነገር የሙስሊም ሰባኪዎች አሉ። የሙስሊም ሰባኪዎች ቢጠቅሱ ቃል የላቸውም። በጣም እያምታቱ ነው። ምን ብትሉኝ ስትሰሙት መልካም ነገር ይመስላል፣ ስትሰሙት ክርስትናም ይመስላል። ደብልቅለቅ ያለ ነው ላለቁት በተለይ በጨለማ ላሉት ክርስቶስ ኢየሱስ ብርሃን የዓለም ብርሃን ስለሆነ የክርስቶስ ኢየሱስ ብርሃን ላልበራላቸው በቀላሉ ሊሸወዱ ይችላሉ። የሚናገሩትን ነገር ልብ በሉልኝ። የሙስሊም ሰባኪ በዝቷል። የሚሰብኩት ግን ሃይማኖት ነው። ሃይማኖት አያድንም። ይህ ጌታ የሙሴ አምላክ ነው፣ የአብርሃም አምላክ ነው፣ የኢየሱስ አምላክ ነው፣ የገብርኤል አምላክ ነው። ይህ ፈጣሪ እሱም ብቻ እንድናመልክ ነው የሚፈልገው። በጣም የሚያሳዝን ነገር። ከዛስ ምን ይላሉ መሰላችሁ? እሱን ብቻ አምልኩ፣ ፈጣሪን ብቻ እናምልክ ይላሉ። ይቅር ባይ ነው፣ መሐሪ ነው፣ የኢየሱስ አምላክ ነው። አያችሁ፣ ሰምታችሁ? ኢየሱስ ራሱ አምላክ ነው። እኛ የተጻፈልን አለ ምናነበው ምንገልጸው ቃል ጌታ ኢየሱስ ክርስቶስ አምላክ ነው። ያለ የነበረ የሚኖር የእግዚአብሔር ልጅ ሞቶ የተነሳ የለም ይላሉ። ይኸው ድፍረታቸው እኮ ልነግራችሁ አልችልም።